አብርሽ ለሄርሜላ ቀለበቱን አሰረላት። ሩታዬ አይዞሽ የልዑል እናት ጀግናዋ ማለት ነው። ለአንቺም አንድ ቀን አዳምሽ ይመጣል። እውነቴን ነው። አንቺም እንደዚህ ከአንዱ ጋራ ነይና እንደው አቃጥሊያቸው ማለት ነው እና አንገብግቢያቸው፣ ሜዲያው መነጋገሪያ አድርጊው ማለት ነው የምፈልገው። አብርሽ ግን ምን ነክቶክ ነው? ማንም ሴት እየመጣ በቃ አፈቀርኩክ ወደድኩክ ታለች እሺ ብለክ ብቻ መንበርከክ ነው። ልብክን ለማንም ነው የምትሰጠው? ተው ተው እንጂ ተው። ይሄን ሁሉ መቼም አሁን ሩታዬን ለማስቀናት ነው። ምንም ቢሆን የልጅክን እናት የሚያክል ምንም ነገር የለም ማለት ነው። ተው እንጂ ሩታ አይዞሽ፣ ነገ ያንቺ ቀን ይመጣል። እንዳታለቅሺ፣ ጀግና መሆን አለብሽ ማለት ነው። እየገባችሁ የሰው ትዳር የምትበትኑ ሴቶች እውነቴን ነው፣ ነገ በእናንተ ላይ ምን እንደሚከሰት አታውቁም። ለማንኛውም እንግዲህ አብርሽና ማን ነው ሄርሜላ በዚህ አይነት አምሮባቸው ተውበው መጥተዋል ማለት ነው። እንግዲህ ማታ የቀለበት ፕሮግራም ስላለ ሁላችሁም ተጠርታችኋል። በአብርሽ ቤት ማንም እንዳይቀር ሄርሜላ አብርሽን የግሏ ለማድረግ እየተራሯጠች ትገኛለች። በርቱ፣ ሩታ እንደሆነ ትታዋለች። ነገ ግን አንቺንም ጥሎሽ እንዳይሄድ ሌላዋ መታ እንዳትቀማሽ ጥንቃቄ ብታደርግ ይሻላል ማለት ነው። ለነገሮች አትቸኩይ። ቢያንስ ከአብርሽ ቢመጣ ይሻል ነበረ የቀለበቱ ራሱ። አንቺ አሁን በግድ ነው መቼም ቀለበት አድርግልኝ ብለሽ ያልሽው። ግን መልካም ጋብቻ ይሆንላችሁ። የእናንተ ደስታ ያው ያስደስታል። የማንንም ደስታ እኛ እንፈልጋለን ማለት ነው። እንድትከፋ አንፈልግም። ማንም እንዲከፋ አንፈልግም። ሩታዬም ነገ ከአንዱ ጋር ብትመጣ መልካም ጋብቻ ብለን ነው የምንቀበለው። አዎ እንጂ ለምን አገባሽ ለምን ሔዋንሽ መጣ ብለን አናባረርም ማለት ነው። እና እኛ ደስተኛ ነን። እናንተ ደስ ያላችሁን እኛ ደስተኞች ነን። ግን እናንተ ተከፋችሁበት ደግሞ እኛም እንከፋለን ማለት ነው። እንኳን ደስ አላችሁ። ለማንኛውም አብርሽና ሄርሜላ ማለት ነው። ግን በዚሁ አጋጣሚ ሩታን ለማስቀናት ነው ይሄ ሁሉ ጋጋታ።